የዛሬው ፊልማችን ከሳቅና ከአክሽን ጋር ከባድ ርዕሰ ጉዳዮችን እያነሳ እውነተኛ ጓደኝነት ማንኛውም መሰናክል እንደሚያልፍ ያስመለክተናል። ፊልሙ ሲጀምር የፖሊስ ዩኒቨርሲቲ ግቢ ውስጥ በሚገኝ አዳራሽ ነው። አዲስ የፖሊስ ተማሪዎች ቡድን በስነ ስርዓቱ ላይ ይገኛሉ። የኪም ጁን እናት የበላዮቹን እንዲያከብር ምግቡን እንዲበላና ጠንካራ እንዲሆን ከመከረችው በኋላ ስልጠናው በጣም ከባድ ከሆነ ወደ ቤት መመለስ እንደሚችል ትነግረዋለች። ኪጁን ደህና እንደሚሆን ያረጋግጥላታል። ጤናዋም እንድትጠብቅ ያሳስባትና ይተቃቀፋሉ። የይሆል አባት ሁኔታውን ተመልክቶ እኛም መተቃቀፍ አለብን ሲል በቀልድ ይጠይቃል። ይሆል በጨዋታ እምቢታውን ለመግለጽ ዝም ብሎ ጭንቅላቱን ይነቀንቃል። ልክ እንደተጠናቀቀ እንደ ፖሊስ ወታደራዊ ስልጠና አካል ለጸጉር መቆረጥ ወደ ዩኒየን ሆል እንዲሄዱ ይነገራቸዋል። የኪጁን የጸጉር መቆረጥ ተራ ሲደርስ ጸጉር አስተካካዩን በጣም እንዳያሳጥረው ይጠይቀዋል። ምክንያቱም ለማሳደግ ረጅም ጊዜ እንደሚወስድለት ያብራራል። አሁን የሄዮል የጸጉር መቆረጥ ተራ ነው። መቁረጫው ወደ ጭንቅላቱ ሲቀርብ ወደ ኋላ በመመለስ ጸጉር አስተካካዩን መሳሪያው በጸረ ተባይ ማጽዳቱን ይጠይቃል። ምክንያቱም ተገቢ ያልሆነ ንጽህና ለባክቴሪያ የቆዳ በሽታ ሊያጋልጥ ስለሚችል ይህ አንዱ ፍርሃቱ እንደሆነ ይገልጻል። ምንም እንኳን ስጋት ቢኖረውም ጸጉር አስተካካዩ ይቀጥላል። ይህም ሄዮል ጸጉር ከመቆረጥ ውጪ ሌላ አማራጭ እንዳይኖረው ያደርጋል። ከዚያ በኋላ ሰልጣኞቹ የተፋጠነ የ2 ሳምንት ወታደራዊ ስልጠና ፕሮግራም እንደሚወስዱ የሚገልጽ አጭር ስብሰባ ያካሂዳሉ። ከስብሰባ በኋላ ተማሪዎቹ ንብረታቸውን ወደ ተመደቡላቸው ክፍሎች ይዘው ይሄዳሉ። ከአዲሶቹ ተማሪዎች አንዱ የሆነው ጂሆ በወጣትነቱ የፖሊስ አካዳሚ ተማሪ ስለነበረው አባቱ ታሪክ ያካፍላል። ጂሆ አባቱ ስለ ህዝባዊ ስርዓትና ፍትህ እንዳስተማረው ገልጾ በስልጠና ወቅትም እንደዚህ ያሉ ነገሮች እንደሚማሩ ይጨምራል። ታሪኩን ከጨረሰ በኋላ ኪጁን ለምን ፕሮግራሙን እንደተቀላቀለ ይጠይቀዋል። ኪጁን ግልጽ የሆነ ምክንያት ለመስጠት ይቸገራል። ጂሆ ለጨዋታ ብቻ ነው የመጣው በማለት ያሾፍበታል። ድንገት የማስጠንቀቂያ ደወል ይጮሃል። ይህም በ3 ደቂቃ ውስጥ ሙሉ የውጊያ ትጥቅ ለብሰው ወደ ሜዳው እንዲወጡ ምልክት ይሰጣቸዋል። ዘግይቶ የሚመጣ ማንኛውም ሰው ይቀጣል ተብለው ይነገራሉ። ሰልጣኞቹ ወደ ሜዳው ሲሮጡ ግርግር ይፈጠራል። ስልጠናው በጠራራ ፀሐይ ስር ይጀምራል። አዛዡ የቅንጅት እጥረት እንዳለባቸው ተመልክቶ የአካል ብቃት እንቅስቃሴውን ከ1 እስከ 100 እየቆጠሩ እንዲደግሙ ያዛቸዋል። ልምምዱ ሲቀጥል ኪጁን እየተቸገረ እንደሆነ ድካሙ በግልጽ ይታያል። ሆኖም ግን ተቋቁሞ የአካል ብቃት እንቅስቃሴውን ማጠናቀቅ ይችላል። በመመገቢያ አዳራሽ ውስጥ ኪጁን ከሄዮል ፊት ለፊት ተቀምጦ ሄዮል ምግቡን እንዳልነካው ያስተውላል። እናም ሊበላው እንደሆነ ይጠይቀዋል። ሄዮል ግን ጤናማ ያልሆኑ ንጥረ ነገሮች ስላሉት እንደማይበላ ይመልስለታል። ኪጁን ሳያመነታ ከሳህን ላይ አንስቶ ሄዮል ሊመጣ ስለሚችለው የጤና ችግር ማስጠንቀቂያ ከመስጠቱ በፊት መብላት ይጀምራል። ሄዮል በሁኔታው ተበሳጭቶ ጠረጴዛውን ትቶ ይሄዳል። ከቁርሱ በኋላ የደንብ ልብስ ልክ እንዲሆን የሰልጣኞቹን የሰውነት ልኬት ይወሰዳል። ኪጁን በመስመር ላይ እየጠበቀ ሳለ ልኬት እየተወሰደለት ላለው ሄዮል በሚያሾፍ መንገድ የሆነ ነገር ይነግረዋል። ከዚያም ሰልጣኞቹ ስለ መጨረሻው ፈተና ይነገራቸዋል። እሱም የቡፓ ተራራ ውድድር ነው። በይፋ ወደ ዩኒቨርሲቲው ለመግባት በ1 ሰዓት ውስጥ ወደ ተራራው ወጥተው መመለስ አለባቸው። አዛዡ የተቻላቸውን ሁሉ እንዲያደርጉ ያሳስባቸዋል። ውድድሩ ተጀምሮ ሰልጣኞቹ በቆራጥነት ሲሮጡ ሄዮል እየሮጠ ሳለ ተሰናክሎ ቁርጭምጭሚቱ ላይ ይጎዳል። ከክፍል ጓደኛው እርዳታ ቢጠይቅም ችላ ይባላል። ጥቂት ቆይቶ ኪጁን በዚያ ሲያልፍ ሄዮል መሬት ላይ ተቀምጦ ያየዋል። ምን እያደረግክ ነው ሲል ይጠይቀዋል። ሄዮል እግሩን እንደታጠፈበት እና መራመድ እንደማይችል ያብራራል። ኪጁን መጀመሪያ ላይ ይቅርታ ጠይቆ ለመሄድ አቅዶ ነበር። ነገር ግን ሊሄድ ሲል ሄዮል ቀደም ብሎ የሰጠውን ምግብ ያስታውሰዋል። ኪጁን ግን እንዳልፈለገው ገልጾ ነገሩን አቃልሎለታል። ሄዮን እሱን ለማሳመን ባደረገው የመጨረሻ ሙከራ አባቱ በስጋ ገበያ ውስጥ ትልቅ ስም ያለው ሰው መሆኑን ገልጾ ለኪጁን በስጋ ግብዣ እንደሚክሰው ቃል ይገባለታል። እንዲያውም ፍጹም የሆነ የኮሪያ ስጋ እንደሚሆን በመጥቀስ ጥያቄውን ያጓጓዋል። ኪጁን በግብዣው ተማርኮ በቅሬታ ተስማምቶ ሄዮልን በጀርባው እንዲወጣ ይነግረዋል። ምንም እንኳን ሄዮል ከባድ ቢሆንምና መጀመሪያ ላይ ቢወድቅም ኪጁን ተሸክሞት ወደ መንገዱ መድረስ ችሏል። ሆኖም ግን እነሱ ሲመለሱ ሌላው ተማሪ እየጠበቀ ነበርና የ1 ሰዓቱ ገደብ ቀድሞውን አልፎ ነበር።
ኪጁን ትንፋሹን እየቆረጠ መኮንኑን ለምን እንደዘገዩ ሲጠይቅ ያዳምጣል። ሄዮል እየሮጠ ሳለ ቁርጭምጭሚቱ እንደታጠፈበትና ኪጁን ወደ ስፍራው እንዲመለስ እንደረዳው ያብራራል። ከዛም ሄዮል ስለ ኪጁን የአካል ብቃት ይመሰክራል። እናም መኮንኑ ወደ ዩኒቨርሲቲው እንዲቀበለው ይጠይቃል። መኮንኑ ወደ ሌሎች ተማሪዎች ዞር ብላ ሁለቱ ሲረዳዱ ያያለ ስትል ትጠይቃለች። ሁሉም እጃቸውን ያወጣሉ። ያላያለ ስትል ግን ማንም እጁን አያወጣም። መኮንኑ በሁኔታው አዝና ሰልጣኞቹን ትገስጻቸዋለች። እንደ ወደፊት ፖሊሶች እርዳታ የሚፈልጉትን መርዳት ግዴታቸው እንደሆነ ትነግራቸዋለች። ያለፋችሁትን በሰዓቱ ስለጨረሳችሁ ሳይሆን እርዳታ የሚፈልገውን የክፍል ጓደኛችሁ ችላ በማለታችሁ ነው ስትል ትናገራለች። እንደ ቅጣት እንደገና ወደ ፑፓ ተራራ እንዲወጡም ይታዘዛሉ። በዚህ መሃል ኪጁንና ሄዮል ወደ ሕክምና ክፍል ይላካሉ። ኪጁን አሁንም እርግጠኛ ባለመሆን መኮንኑን ማለፋቸውን ይጠይቃል። መኮንኑ ነገሩን አቅልላ ለማለፋቸው ግልጽ ታደርግላቸዋለች። በኋላም የቃል ኪዳን ስነ ስርዓት ይካሄዳል። ስኬታማ የሆኑትን ሰልጣኞች ግዴታቸውን ለመወጣትና ለትምህርታቸው ራሳቸውን ለመስጠት ቃል ይገባሉ። አሁን በይፋ የዩኒቨርሲቲ ተማሪዎች ሆነዋል። ለቀጣዩ የጉዟቸው ምዕራፍ ዝግጁ ናቸው። ከሁለት ዓመት በኋላ ሰልጣኞቹ በከፍተኛ የትንባሆ ድምፅ ከእንቅልፋቸው ይነቃሉ። ልብስ እየለበሱ ሳለ ሄዮል ስለ ደንብ ልብሱ ለኪጁን ያማርራል። የአረንጓዴ ቀለም ጥላቻውን ይገልጻል። በተለይም አሁን የለበሰውን አይነት። ቀናቸው በፈተና ይጀምራል። በመቀጠልም በፕሮፌሰር ያንግ ንግግር ርዕሱ ዕድሜያቸው ከ13 ዓመት በታች የሆኑ ሕፃናትና ጎልማሳ ሴቶች ላይ የሚደርሰው የጠለፋ ወንጀል መጨመር ነው። በትምህርት ወቅት ፕሮፌሰር ያንግ አንድ ጥያቄ ይጠይቃሉ። ጂሆ ለመመለስ ቢሞክርም ተሳስተዋል። ሄዮል ትክክለኛው መልስ ይሰጣል። ነገር ግን የጂሆ መሳሳት በሁለቱ ላይ በንዴት እንዲያይ ያደርገዋል። ለዚህ ምላሽ ሄዮልና ኪጁን በድብቅ የመሃል ጣታቸውን በማሳየት ያሾፍበታል። ቀደም ብሎ ልብስ በሚቀይሩበት ክፍል ውስጥ ኪጁን ስለ ገና በዓል እቅዱ ሄዮልን ጠይቆት ነበር። ሄዮል ከኪጁን ጋር ወደ ኢንተርኔት ካፌ ለመሄድ ማቀዱን ይነግረዋል። የክፍል ጓደኛቸው ጂሆ ንግግራቸውን ሰምቶ ጣልቃ ይገባል። የአዲሱን ፍቅረኛ ፎቶ እያሳያቸው ያሾፍባቸዋል። ኪጁንና ሄዮል ደንግጠው የት እንደተዋወቁ ቢጠይቁትም ጂሆ ለመናገር አሳፈረኝ ይላል። ሁለቱም የቅርብ ጓደኛሞች በኋላ ምርመራ ሊያደርጉለት ይወስናሉ። በማርሻል አርት ትምህርት ወቅት ኪጁን ከጂሆ ጋር ልምምድ ይጣመራል። ኪጁን አጋጣሚው በመጠቀም የጂሆ እጅ ይዞ መሬት ላይ ይጥለውና አንገቱ ይዘዋል። ከዛም ኪጁን ፍቅረኛውን የት እንዳገኛት እንዲነግረው ያስገድደዋል። ጂሆ መጀመሪያ ላይ ባይፈልግም በኪጁን ግፊት በመሸነፍ ኦክታጎን በሚባል ቦታ እንደተዋወቁ ይናገራል። ከትምህርት በኋላ ኪጁን መረጃውን ለሄዮል በድል አድራጊነት ይነግረዋል። ይህም ለቀጣይ ጉዟቸው መንገድ ይከፍታል። ወደ ክፍላቸው ሲመለሱ ለምሽቱ ጉዟቸው ሲዘጋጁ ደስታቸው እየጨመረ ይሄዳል። ሄዮል የትኛውን መነጽር እንደሚለብስ ሲጨነቅ፣ ኪጁን ደግሞ የትኛውን ጃኬት ይበልጥ እንደሚያምርበት ይጨነቃል። ኪጁን በፍጥነት በማሰብ ልብስ እንዲዋሱ ሐሳብ ያቀርባል። እናም ሄዮልን ወደ ጂሆ ክፍል ይወስደዋል። ክፍሉ ውስጥ ሲገቡ ሄዮል ወዲያውኑ አንድ ጃኬት ሲያይ ይዞ ይወጣል። ኪጁን አንዱን በጥንቃቄ ለመምረጥ ጊዜ ይወስዳል። ከዚያም ጂሆ እንዲያበድረው ይጠይቃል። ጂሆ በጥርጣሬ ለምን ብሎ ሲጠይቅ ኪጁን ጓደኛሞች ስለሆንን በማለት ይመልስለታል። ጂሆ ግን ለዚህ የሚበቃ ቅርርብ የለንም በማለት ይመልሳል። ኪጁን በምላሹ ምን ትፈልጋለህ ብሎ ሲጠይቀው ጂሆ በቀጣዩ የጁዶ ትምህርት እንዲያሸንፍ ይስማማሉ። ምሽት ክበብ ውስጥ ሄዮን ከሴቶች ጋር ለመተዋወቅ ቢሞክርም ችላ ይሉታል። ኪጁንም ቢሆን ማንም በቁም ነገር የሚመለከተው ሰው አላገኘም። ሄዮል በሰዎች መካከል ሲያልፍ ወደሱ የተሳበች የሚመስል አንዲት ሴት ጋር በድንገት ይጋጫል። ነገር ግን የሴቷ ፍቅረኛ መጥቶ ሄዮል ከሷ እንዲርቅ ሲያስጠነቅቀው ደስታቸው ይቋረጣል። በዚህ መሃል ኪጁን ከሌላ ሴት ጋር ይሞክራል። እሷን ፈገግ ብላ ስለ ስራው ትጠይቋለች። ኪጁን ተማሪ እንደሆነ ይነግራታል። ልጅቷን በውጭ ሀገር ነው የምትማረው ወይ ብላ ትጠይቋለች። እሱም ፖሊስ ለመሆን እዚሁ ነው የምማረው ይላታል። የልጅቷ ምላሽ ግን በጣም አስገራሚ ነበር። በጆሮው እንዲህ ትለዋለች፣ ለምን ለዘላለም ድሃ የሚያረግህን ነገር ትመርጣለህ ትለዋለች። ንግግሯ ኪጁን ላይ ከባድ ተጽዕኖ ያሳድራል። ይህም የመረጠውን ሙያ እውነታ እንዲያስብ ያደርገዋል። በእኩዮቹ መካከል ያለውን ምንም አይነት ኃላፊነት የሌለውና ዘና ያለ ህይወትን ያስተውላል። ሁለቱም ተስፋ ቆርጠው ከክለቡ ወጥተው ለመጠጥ ወደ አንዲት ትንሽ ምግብ ቤት ያመራሉ። ተቀምጠው ሳለም ኪጁን ፖሊስ የመሆን ፍላጎቱ መጠራጠር መጀመሩን ይገልጻል። በመጨረሻም ኪጁን ትንሽ ሳቅ ብሎ ሄዮንን ወደ ውጭ እንውጣ ይለዋል።
ይለዋል። ሄዮል ጌም ለመጫወት ወደ ኢንተርኔት ካፌ እንዲሄዱ ሐሳብ ያቀርባል። ወደ ውጭ ሲወጡ አንዲት ሴት በስልክ እያወራች ስትሄድ ያያሉ። ሁለቱም በፈገግታዋ ተማርከዋል። ኪጁንም ከሴት ጋር ለመተዋወቅ የመጨረሻው እድላችን ነው በማለት ይቀልዳል። ማን ማቅረብ እንዳለበት ለመወሰን በአይብ አልማዝ ይጫወታሉ። ነገር ግን እየተመለከቱ ሳለ በድንገት የሰዎች ቡድን ሴቲቱን ወደ ቫን መኪና ውስጥ በግዴታ ያስገቧታል። መኪናውን ለማሳደድ ቢሞክሩም ሳይደርሱበት ይሄዳል። ከዚያ በኋላ ሁለቱም በሩጫው ዝለው የማቅለሽለሽ ስሜት ይሰማቸዋል። ኪጁን ስለ ሁኔታው ለመናገር ለፖሊስ ይደውላል። በስልክ መስመር ላይ ያለው ፖሊስ ተጨማሪ መረጃ ሲጠይቅ ሄዮል የመኪናውን ሰሌዳ ቁጥር ይነግረዋል። ሆኖም ግን ከተመረመረ በኋላ ምንም አይነት መረጃ አልተገኘም። ቀደም ብሎ ሮዝ ልብስ የለበሰችን ሴት ስትይዘው የነበረውን የፕላስቲክ ከረጢት ያያሉ። ከረጢቱን ሲከፍቱት መጀመሪያ ላይ ደም መስሏቸው ደንግጠው ነበር። በኋላ ግን ቴክቦኪ መሆኑን ይረዳሉ። በዚህ መሃል መኪናው ውስጥ ሴቲቱ ትነቃለች። የማታውቃቸውን ሰዎች ስታይ ራሷን እንደሳተች ትመስላለች። በዚህ መሃል አንድ ሰው ስልኳን ስለመሸጥ ሲያወራ ትሰማለች። ሄዮንና ኪጁን ስለ ሴቲቱ መረጃ ለማግኘት የተለያዩ የቴክቦኪ ነጋዴዎችን ለመጠየቅ ይወስናሉ። በተለያዩ ቦታዎች ቢጠይቁም ማንም አላወቃትም። አንዳንዶቹም ለመርዳት ፈቃደኛ አልነበሩም። በመጨረሻም ወደ አንዱ ሱቅ ሲገቡ ለቴክቦኪ የሚያገለግለውን አይነት ሽንኩርት ያስተውላሉ። ነጋዴዋ ምን እንደፈለጉ ስትጠይቃቸው ስለ ሴቲቱ መጠየቅ ይጀምራሉ። ሮዝ የለበሰችው ሴት ደንበኛዋ መሆኗን ብታረጋግጥም በግል ግን እንደማታውቃት ትነግራቸዋለች። ሆኖም ግን ስራ ቦታዋ ስላየቻት ያለችበትን ቦታ ትነግራቸዋለች። ነጋዴዋ መስግነው ወዲያውኑ ወደዚያ ያመራሉ። ሲደርሱም ቦታው የጆሮ ማጽጃ ቤት መሆኑን ይረዳሉ። በሱቁ ውስጥ ሄዮን አንዲት የሚያውቃት ሴት ወይም የሱቁ ሰራተኛ መታገቷን ለሴቲቱ ይነግራታል። ሴቲቱም የጠፋችው ልጅ ዩንጁንግ መሆኗን ትገልጻለች። የ17 ዓመት ልጅ መሆኗንና ልክ እንደሷ በህገወጥ መንገድ እንደምትሰራ ትናገራለች። እንዲሁም ዩንጁንግ ከቤት እንደጠፋች ትነግራቸዋለች። ሄዮን የዩንጁንግን የመኖሪያ አድራሻ ጨምሮ መረጃዎችን በስኬት ይሰበስባል። በዩንጁንግ ቤት ሲያንኳኩ ዩንዮንግ የተባለ ሰው በሩን በትንሽ ይከፍታል። ዩንዮንግ እነማን እንደሆኑ ሲጠይቅ ኪጁን ከፖሊስ ዩኒቨርሲቲ መሆናቸውን ይገልጽለታል። ዩንጁንግ ስትታገት ማየታቸውን ቢነግሩትም ጉንዮንግ በሩን ቆልፎ በመስኮት ይሸሻል። ክፍሉ ውስጥ የነበረች አንዲት ሴት በሩን ትከፍትላቸዋለች። ነገር ግን ያኔ ሰውየው አምልጦ ነበር። ጉንዮንግን ፍለጋ በተለያየ አቅጣጫ ይሄዳሉ። በመኪና ማቆሚያ ቦታ ሄዮን በጉንዮንግ በቢላዋ ጥቃት ይደርስበታል። ሆኖም ግን በዩኒቨርሲቲ የተማረውን ክህሎት በመጠቀም ጥቃቱን ተቋቁሞ አጥቂውን በቁጥጥር ስር ያውለዋል። መጀመሪያ ላይ ይህንን ማድረጉን ማመን ይከብደው ነበር። ኪጁን ሲደርስ ሄዮል ነው ሰውየውን የጣለው ብሎ ይጠይቃል። ሄዮልም አዎ በማለት የተማርነውን ስራ ላይ ማዋል አለብን ይለዋል። ኪጁን ሰውየውን ይይዘዋል። ሄዮል ደግሞ ስልኩን ተቀብሎ ሚስጥራዊ ቁጥሩን ይጠይቀዋል። ጉንዮንግ ቁጥሩን ከሰጣቸው በኋላ ዩንጁንግን ጉንሆ ለተባለ ሰው መሸጡን ይረዳሉ። ጉንዮንግ የጉንሆ መገኛ ዳሪምዶንግ በሚባል ምግብ ቤት መሆኑን ተናግሮ ካርዱን ይሰጣቸዋል። በታክሲ ወደ ዳሪምዶንግ ያመራሉ። በዚህ መሃል ዩንጁንግን በታሰረችበት ጨለማ ክፍል ውስጥ ሰዎች ሲመጡ ታያለች። ለመደበቅ ብትሞክርም ማምለጥ አልቻለችም። ሰዎቹ መድኃኒት ይወጓታል፣ እንዲሁም መረጃዋን ይቀይሩታል። ኪጁንና ሄዮል ወደ ምግብ ቤቱ ገብተው ይቀመጣሉ። አስተናጋጁ ሜኑ ሰጥቷቸው ምግብ ቤቱ በ10 ሰዓት እንደሚዘጋ ይነግራቸዋል። በሌላ ጠረጴዛ ላይ ሰዎች ካርታ ይጫወታሉ። ኪጁን የጉንዮንግን ስልክ እንዲሰጠው ሄዮልን ይጠይቀዋል። ከዚያም ቀደም ብሎ ስልክ ላይ ወዳየው ቁጥር ይደውላል። በዚያን ጊዜ በሌላኛው ጠረጴዛ ላይ ስልኩ መጮህ ይጀምራል። ኪጁን ስልኩን ወዲያውን ቢዘጋውም ስልኩን የያዘው ጉንሆ መልሶ ይደውላል። ኪጁን ስልኩን ሳይለንት ማድረግ ስለረሳ ጮክ ብለው ይጮሃል። ይህም ሰዎቹ እንዲነቁ ያደርጋቸዋል። ሰዎቹ ወደ ኪጁንና ሄዮል ይጠጋሉ። ስለ ጉንዮንግና ለምን ስልኩ እነሱ እጅ እንደገባ ይጠይቋቸዋል። ሁኔታው በፍጥነት ተቀይሮ ወደ ግጭት ያመራል። ኪጁንና ሄዮልም ራሳቸው መከላከል ይጀምራሉ። ከረጅም ጊዜ በኋላ ሰዎቹ መጣል ይችላሉ። ጉንሆ እንዲናገር ቢጠይቁትም ፍቃደኛ አልሆነም። ኪጁን በንዴት አንዱን እንጨት አንስቶ ይወጋዋል። ጉንሆ ሴቶቹ ወደ ታሰሩበት ክፍል እንዲወስዳቸው ያደርጋሉ። ሄዮል በህንፃው ውስጥ ፍለጋ ይጀምራል። በአንድ ክፍል በር ስር ብርሃን በማብራት ለማየት ይሞክራል። በድንገት አንዲት ሴት እርዳታ ስትጠይቅ ይሰማል። ሌሎቹም እንዲሁ ይጮሃሉ። ኪጁን ጩኸትን ሰምቶ ይህ ምን አይነት ቦታ እንደሆነ ጉንሆን እንዲነግረው ያስገድደዋል። ጉንሆ ሴቶቹ መድኃኒት እንደሚወጉና እንቁላላቸው እንደሚወሰድ ይገልጻል። ሄዮል ወደ ታች ወርዶ ኪጁን እንዲመጣ ይጣራል።
ኪጁን የአንዱን ክፍል በር ሰብሮ ሲገባ አንዲት ደም የፈሰሳትና ትኩሳት ያላትን ሴት ያገኛሉ። ወደ ሆስፒታልም ሊወስዷት ይወስናሉ። ከህንፃው ሲወጡ ብዙ ሰዎች ከጎን ቆመው ያገኟቸዋል። ኪጁን የታመመችውን ልጅ ተሸክሞ ሲወጣ ሄዮል በእንጨት ሊከላከልላቸው ይሞክራል። ሄዮል የአንዱን ሰው ጭንቅላት መጥቶ ኪጁን እንዲፈጥን ይነግረዋል። ኪጁን ወዲያውን እንደሚመለስ ቃል ይገባል። ነገር ግን ያንግቹን የተባለ መሪ ከፊቱ ይቆማል። ሄዮል ለመከላከል ቢሞክርም ያንግቹን ግን እግሩን መጥቶ ይጥለዋል። ጥቃቱን በመደጋገም ሄዮል እንዲዳከም ያደርገዋል። ከዛም ሄዮልን ለሰዎች አሳልፎ ይሰጠዋል። እነሱም ያለ ርህራሄ ይደበድቡታል። ኪጁን ተመልሶ ሊረዳው ቢሞክርም ያንግቹን ይይዘዋል። መሪው እነማን እንደሆኑና የት እንደሚሄድ ይጠይቀዋል። ኪጁን ፖሊሶች መሆናቸውን ይናገራል። ያንግቹን መታወቂያ እንዲያሳየው ሲጠይቅ ኪጁን መዋሸቱ ይታወቃል። ያንግቹን በኪጁን ላይ ጥቃት ይጀምራል። ኪጁንም መጀመሪያ ላይ ለመከላከል ቢሞክርም በኋላ ግን ይዳከማል። በመጨረሻም ፊቱ ላይ በተሰነዘረበት ምት ራሱን ይስታል። ሄዮል ነቅቶ ሁኔታው ተባብሶ ሲረዳ ኪጁን በአካል ማግኘት ባለመቻሉ ፊቱ ላይ ይተፋበታል። ይህም ወደ አእምሮው እንዲመለስ ያደርገዋል። ኪጁን በጭንቀት ውስጥ ሆኖ በጣራው በኩል ለማለፍ እግሮቹን በመጠቀም ራሱን ዘቅዝቆ በማንጠልጠል ለማምለጥ ይሞክራል። ምንም እንኳን ማምለጥ ቢችልም መሬት ላይ በከፍተኛ ሁኔታ ይወድቃል። እየተሰቃየ ቢሆንም ቁርጠኝነት በመታገዝ ኪጁን አገግሞ ሄዮል እንዲያመልጥ ይረዳዋል። ወጥተው ለመሄድ ግን የተኙ ወንበዴዎችን ባሉበት ክፍል ውስጥ ማለፍ ነበረባቸው። ምንም አይነት ድምፅ ሳያሰሙ በዝግታ በእግራቸው ጣቶች እየተራመዱ ለማለፍ ይሞክራሉ። ነገር ግን የኪጁን የእጅ ሰዓት ማንቂያ ደወል በድንገት ይጮሃል። ይህም አንደኛውን ወንበዴ ይቀሰቅሰዋል። ወንበዴው በሚከተላቸው ጊዜ ሌሎች ወንበዴዎችም ከእንቅልፋቸው ይነሳሉ። ሁለቱም ጓደኛሞቹም በፍርሃት ለመሸሽ ይገደዳሉ። በአቅራቢያ ባሉ ህንፃዎች ውስጥ ለማምለጥ ቢሞክሩም ምንም አይነት አዋጭ መንገድ አያገኙም። ምንም አይነት አማራጭ ባለመኖሩ ተመልሰው ቢሄዱም መንገዳቸው በወንበዴዎች ይዘጋባቸዋል። በአጭር ጊዜ ውስጥ ሀሳብ በማፍለቅ ወንበዴዎችን ለማስፈራራት ጋሪ በመጠቀም ለማምለጥ ይሞክራሉ። ያንግቹን በቫን መኪና በቅርብ ይደርስባቸዋል። መኪናው ሊይዛቸው ጥቂት ሲቀረው ኪጁንና ሄዮል የፖሊስ ጣቢያ አይተው ወደሱ ይሮጣሉ። ሁለቱ ጓደኛሞች የጣቢያው ደህንነት ላይ ሲደርሱ ወንበዴዎቹ ማሳደዳቸው ያቆማሉ። በጣቢያው ውስጥ ኪጁንና ሄዮል ሴት ልጆች ባንድ በተጣለ ህንፃ ውስጥ ታፍነው እንደሚገኙ በዝርዝር ያስረዳሉ። በጣቢያው የነበረው ፖሊስም በሰማው ነገር ደንግጦ እንዴት ሊረዳቸው እንደሚችል ይጠይቃቸዋል። ኪጁንና ሄዮል በአስቸኳይ እርምጃ እንዲወሰድ ቢጠይቁም ፖሊስ ግን ደህንነት ስርዓቱን ለመጠበቅ ሲባል መታወቂያቸውን እንዲያሳዩት ይወተውታቸዋል። ኪጁን ግን ወንበዴዎቹ ቦርሳቸውና ስልካቸውን እንደወሰዱባቸው ያስረዳል። ድምፁን ከፍ በማድረግም ከሰዎች ህይወት ማዳን የበለጠ ምን አስፈላጊ ነገር ሊኖር ይችላል በማለት ይጠይቃል። ፖሊስም የደህንነት ስርዓቱን መከተል ለረጅም ጊዜ ለሁሉም ሰው ደህንነት እንደሚበጅ ይናገራል። ኪጁንና ሄዮል በብስጭት ለቀው ለመሄድ ሲሞክሩ ፖሊስ ግን ያስቆሟቸዋል። ፖሊሱ በኤሌክትሪክ የሚመታ መሳሪያ በማውጣት እንዲታዘዙ ያስጠነቅቃቸዋል። ኪጁንም እንዲተኩስባቸው ፖሊስን ይጋብዘዋል። ፖሊሱንም ሁለቱም ላይ ተኩሶ ራሳቸው እንዲስቱ ያደርጋቸዋል። በቀጣዩም በዩኒቨርሲቲው ውስጥ ፕሮፌሰር ያንግ ከፖሊስ ጣቢያ ጥሪ ይደርሳቸዋል። ወደዚያ በአስቸኳይ ያመራሉ። ፕሮፌሰር ያንግ መታወቂያቸውን ካሳዩ በኋላ ኪጁንና ሄዮል በሳቸው ጥበቃ ስር እንዲለቀቁ ተደረገ። ከዛም ወጣ እያሉ ሳሉ ኪጁንና ሄዮል ስለታገቱት ልጃገረዶች ለፕሮፌሰር ያንግ ይናገራሉ። ወደ ተጣለው ህንፃ በመኪና እየሄዱ ሳሉም ፕሮፌሰር ያንግ ከዚህ ቀደም ስላጋጠማቸው ተመሳሳይ ሁኔታ ይተርኩላቸዋል። በአጠቃላይ ጤነኛ የሆነች ሴት በወር አንድ እንቁላል እንደምታመርት ገልጸው ነገር ግን አንዳንድ መድኃኒቶችን በመጠቀም እስከ 20 እንቁላሎች ማምረት እንደምትችል ያስረዳሉ። እነዚህ እንቁላሎች መውለድ ለማይችሉ ባለትዳሮች በክፍያ እንደሚሸጡም ይነግሯቸዋል። ህንፃው ላይ ደርሰው ክፍሎቹን ቢፈትሹም ባዶ ሆኖ ያገኙታል። የታገቱት ልጆቹም በዚህ አልነበሩም። ፕሮፌሰር ያንግም ሁኔታው ጥንቃቄ የሚፈልግ መሆኑን ገልጸው ለክልላዊ ምርመራ ክፍል እንደሚያሳውቁ ይገልጻሉ። ምርመራው መቼ እንደሚጀምር ሲጠየቁ የክልላዊ ምርመራ ክፍል በራሱ ጊዜ ሰሌዳ ስለሚንቀሳቀስ ጊዜ ሊወስድ እንደሚችል ያሳውቋቸዋል። ኪጁንም ሁኔታው ስላሳሰበው ወንበዴዎቹ ልጆቹን ሩቅ ቦታ ላይ ወስዷቸው ስለሚችሉ ራሳቸው እንዲፈልጓቸው ሀሳብ ያቀርባል። ምንም እንኳን አጥብቀው ቢጠይቁም ፕሮፌሰር ያንግ ግን ጉዳዩን ለሚመለከተው አካል መተው እንደሚሻል ይመክሯቸዋል። ይህ ወሎ ፕሮፌሰር ያንግ የወንበዴዎቹን ተሽከርካሪ ታርጋ ቁጥር እንዲያዩለት ይጠይቃል። ፕሮፌሰር ያንግ እርዳታ ለማግኘት ቢሞክሩም የታርጋው ቁጥር ያልተመዘገበ መሆኑን ይገልጻል።
ይገልጽላቸዋል። በዚህም ተስፋ በመቁረጥ ወደ ዩኒቨርሲቲው ይመለሳሉ። በኋላ ላይ ኪጁንና ሄዮል ገላቸውን እየታጠቡ እያወሩ ሳሉ ጓደኛቸው ጂሆ ጃኬቱን ለመውሰድ ይመጣል። ነገር ግን በሰውነታቸው ላይ ያለውን ጠባሳ አይቶ ሁኔታው ያሳስበዋል። ኪጁንም የሆነ ነገር እንደተፈጠረ በመግለጽ ይቅርታ ይጠይቀዋል። ጂሆ ግን ጉዳዩን እንዲረሱት ይነግራቸዋል። ነገር ግን ሄዮል የጂሆ አባት በጸጥታ አካል ውስጥ እንደሚሰሩ በማስታወስ በጋንግናም በሚገኘው የክትትል ካሜራ መቆጣጠሪያ ማዕከል ውስጥ የሚያውቁት ሰው ካለ ይጠይቀዋል። ጂሆም አባቱ አንድ የሚያውቁት ሰው እንዳለ ገልጾ ግን ስሟን ለመናገር ያመነታል። በሁለቱም ጓደኛሞች ግፊት በመጨረሻ ሞዱሳ የሚባለውን ስም ይናገራል። ኪጁንና ሄዮል በአስቸኳይ ለመዱሳ ይደውላሉ። መዱሳ ስልኩን ስታነሳ ኪጁን ራሱን ያስተዋውቃል። ሞዱሳ ምን እንደሚፈልግ ስትጠይቀው ኪጁን ጓደኛው በጋንግናም ውስጥ ባልታወቀ ተሽከርካሪ አደጋ እንደደረሰበት ይነግራታል። መዱሳም የሁሉንም ካሜራ ምስሎች መመልከት ስለሚኖርባቸው ቀናት ሊወስዱ እንደሚችሉ ትነግራቸዋለች። ኪጁንም ጉዳዩ እጅግ በጣም አስፈላጊ መሆኑን ገልጾ እንድትረዳቸው አጥብቆ ይጠይቃል። መዱሳም በመጨረሻ ተስማምታ የአደጋው ጊዜ ቦታና የታርጋ ቁጥር እንዲልክላት ትጠይቀዋለች። ሄዮልና ኪጁን መረጃውን በፍጥነት ይልካሉ። ሁለቱ ጓደኛሞችም ማመስገናቸው ከገለጹ በኋላ ስልኩን ይዘጋሉ። ከዚህ በኋላ ሁለቱ ምርጥ ጓደኛሞች እቅድ ማውጣት ጀመሩ። የፕሮፌሰር ያንግ መልእክተኞች በመምሰል አስፈላጊውን ትጥቅ ካገኙ በኋላ ጥብቅ ስልጠና መውሰድ ይጀምራሉ። የታገቱት ልጃገረዶች ባሉበት ቦታም የወንበዴዎቹ አለቃ የአንደኛዋ ልጃገረድ ሁኔታ እየተባባሰ መሆኑን ይረዳል። ያንግቹን ምንም እንኳን ዩንጁንግ እንድትታደጋት ብትለምነውም የልጅቷ የሰውነት አካል ተቆርጦ እንዲወሰድ ትዕዛዝ ይሰጣል። ዩንጆንግ መቃወሟን ብትቀጥልም በወንበዴዎቹ በከፍተኛ ሁኔታ ትደበደባለች። ኪጁንና ሄዮል በቀጣዮቹ ጥቂት ቀናት ውስጥ ጠንካራ ስልጠናዎችን ይቀጥላሉ። ከቀናት በኋላ ሙዱሳ ትደውላለች። በትክክልም ካሜራ በመታገዝ ተሽከርካሪውን ማግኘት እንደቻለች ትነግራቸዋለች። ሙዱሳ የተሽከርካሪውን ትክክለኛ ቦታና መድረሻውን ትገልጽላቸዋለች። ሄዮንና ኪጁን ወዲያውኑ ምርምር በማድረግ የልጃገረዶቹ የእንቁላል ማምረት ሂደት ከ2 ቀናት በኋላ እንደሚከናወን ይረዳሉ። ኪጁንም በሁኔታው አቅም ሊያንሰው ቢችልም ሄዮል ግን እያሾፈበት ያበረታተዋል። ቀኑ ደርሶ በኤችአይቪ ጽንስ ሕክምና ክሊኒክ ውስጥ ልጅ መውለድ የማይችሉ ባለትዳሮች ስለ ዩንጂን ከሐኪሙ ጋር ይመካከራሉ። ልጃገረዶቹ ወደ ክሊኒኩ በሚወሰድበት ጊዜ ኪንጁንና ሄዮል ቀድመው ይደርሳሉ። ልጃገረዶቹ ወደ ቀዶ ጥገና ክፍል ሲወሰዱ ኪንጁንና ሄዮል ጥቃቱን ለመሰንዘር ራሳቸውን ያዘጋጃሉ። በመኪና ማቆሚያው አካባቢ ጉንሆና ሌሎች 2 ወንበዴዎች አንድ ድምፅ ይሰማሉ። ኪንጁንና ሄዮል መሆናቸው ሲረዱ ወንበዴዎቹ በትሮች ታጥቀው ይሰባሰባሉ። ፊልሚያው ሲጀመር ኪጁንግ የመጀመሪያውን ጥቃት ሰንዝሮ በፍጥነት ይጥላል። ሄዮልም በተመሳሳይ ሁኔታ ራሱን ይከላከላል። ምንም እንኳን ቁጥራቸው አነስተኛ ቢሆንም አብዛኞቹን ወንበዴዎች ማሸነፍ ቻሉ። በሁኔታው ውስጥ ሄዮል በአንደኛው ወንበዴ ጥቃት ይደርስበታል። ኪጁን በኤሌክትሪክ የሚማታ መሳሪያ በመጠቀም 3 ሰዎችን ይጥላል። ሄዮንም ጉዳት ቢደርስበትም በአንድ እጁ ፊልሚያውን ይቀጥላል። ኪጁን ሁለቱንም ወንበዴዎች ካሸነፈ በኋላ ሄዮልንም በመሳሳት ሊመታው ጥቂት ቀርቶት ነበር። ሄዮል ላይ የደረሰበት ጉዳት ሲያይ ግን ይደነግጣል። መሳሪያቸውም በውጊያው እንደተበላሸ ይገነዘባሉ። ምንም እንኳን ቢጎዱም ወንበዴዎቹ ከመነሳታቸው በፊት ወደ ህንፃው ለመግባት ይወስናሉ። የቀዶ ጥገናው ክፍሉ ሲፈልጉ አንዲት ሰራተኛ ይጠይቃሉ። እሷም 8ኛ ፎቅ ላይ መሆኑን ትነግራቸዋለች። በአሳንሰር ውስጥ ኪጁን ስለ አፍንጫው ህመም ሲያወራ አሳንሰሩ ሲከፈት በያንግቹን ድንገተኛ ጥቃት ይደርስበታል። ሄዮልም በተመሳሳይ ሁኔታ ጥቃት ይደርስበታል። ኪጁን አገግሞ ያንግቹን በመምታት መሬት ላይ ይጥለዋል። ፍልሚያው ቀጥሎ ሄዮል ያንግቹንን በጭንቅላቱ ላይ ይመተዋል። ኪጁን ያንግቹን በመስተዋት ግድግዳ ላይ እንዲወድቅ በማድረግ ፍልሚያው ይቀጥላል። ያንግቹን ግን ለመሸነፍ ፈቃደኛ አልነበረም። በመጨረሻም ሁለቱ ጓደኛሞች ተባብረው በመታገል ያንግቹን ራሱን እንዲስት አደረጉት። በፍጥነት በካቴና በማሰር ወደ ቀዶ ጥገና ክፍሉ አመሩ። የቀዶ ጥገናው ሊጀምር ሲል ደርሰው ዩንግጄንግን አተረፏት። ኪጁን ዩንግጆንግን ተሸክሟት ሲወጣ ሌሎች ልጆቹም ይመለከታሉ። ጉዳዩን ብቻቸውን መወጣት እንደማይችሉ ሲረዱ ከዩኒቨርሲቲ ሊባረሩ እንደሚችሉ እያወቁ ለፕሮፌሰር ያንግ ይደውላሉ። ፖሊሶቹም በፍጥነት ደርሰው ሁሉንም ልጃገረዶች ማዳን ቻሉ። በቀጣዩ ቀን በዩኒቨርሲቲ ውስጥ ፕሮፌሰር ያንግ ኪጁንና ሄዮልን ምንም እንኳን ቅጣት ቢጠብቃቸውም ባከናወኑት ስራ ሊቆጩ እንደማይገባ ያስረዳቸዋል። ፕሮፌሰር ያንግ ከዩኒቨርሲቲው አመራሮች ጋር በሚያደርጉት ስብሰባ ሁለቱም ጓደኛሞች ከዩኒቨርሲቲ ማባረር ወይም ሌላ
እድል መስጠት በሚል ላይ ክርክር ይነሳል። ከስብሰባ በኋላ ፕሮፌሰር ያንግ ሁለቱም ጓደኛሞች እንደማይባረሩ ግን ለ1 ዓመት ትምህርታቸው እንደሚራዘምና 500 ሰዓት የቅጣት ስራ እንደሚሰሩ መወሰኑ ይነግራቸዋል። ሁለቱም ጓደኛሞች በውሳኔው ተደስተው ፕሮፌሰሩን ያመሰግናሉ። በቀጣዩ ቀን ኪጁንና ሄዮል የቅጣት ስራቸውን እየሰሩ ሳሉ ዩንጆንግ ልታመሰግናቸው ትመጣለች። በደስታም ሁለቱንም ታቅፋቸዋለች። ኪጁን ግን በዩኒቨርሲቲው ውስጥ እንደሚያስጎበኛት ቃል ሲገባላት እየተረዳን ፊልሙ ያልቃል።